እንዴት ነው ሁሌ የምትለብሳቸው ልብሶች የሚያምሩባት የሚያዘንጧት የምትሏት ሴት? አዎ ቀላል በሚመስሉ አለባበሶች የምትደንቅ ሴት፣ የሰውነቷን ቅርጽ ሳይረብሻት በየትኛውም ልብስ መዘነጥ የምትችል ሴት አይታችሁ ታውቃላችሁ አይደል? ሰላም። ዛሬ ቁምሳጥናችን ውስጥ ባሉ ልብሶች አዲስ ልብሶችን መግዛት እንኳን ሳይጠበቅብን በቀላሉ እንዴት ዝንጥ ማለት ስታይሊሽ የምትባል ሴት መሆን እንደምንችል እነግራችኋለሁ። ዝነጣ የግድ ውድ ልብሶችን መግዛት ወይም ያየነውን ትሬንድ ሁሉ መከተል አይደለም። ይልቁንም ጊዜ የማይገድባቸው ትንንሽ የሚመስሉ ልምዶች ናቸው አቀራረባችንና ገጽታችን የሚቀይሩት። አንደኛ፣ የውስጥ ልብሶች አመራረጥ። የውስጥ ልብሶቻችን የአለባበሳችን መሰረቶች ናቸው። የተሳሳተ የውስጥ ልብስ አመራረጥ አለባበሳችን የመቀየር የማበላሸት አቅም አለው። ብዙዎቻችን በልብሶቻችን የምንሸፍናቸው በመሆኑ ወይም በውጭ የማይታይ አድርገን ስለምናስብ ብቻ ቦታ የማንሰጠው ነገር ቢሆንም ነገር ግን አለባበሳችን ወይም ዝነጣችን ላይ ትልቅ ተጽዕኖ ይፈጥራል። በመንገድ ላይ ስትሄዱ ወይም ጓደኞቻችሁ የጡት ማስያዣ ገመዳቸውን ለማስተካከል ሲሞክሩ አይታችሁ ታውቃላችሁ። ውበትን ከማሳጣቱ በተጨማሪ ምቾትንም ይነሳል። ፓንቶቻችንን በተመሳሳይ ጠባብ ወይም ሰፊ ከሆኑ የተሰሩበት ማቴሪያል የሚረብሽ ወይም ከልብሶች በላይ ጎልቶ የሚታይና የሚወጣ ከሆነ የሰውነትን በተለይም የመቀመጫ አካባቢ ቅርጽ የሚቀይሩ ምቾትን የሚነሱ ሊሆኑ ይችላሉ። ለዚህም ነው ከሁሉም በፊት በልካችን የተሰሩ የጡት ማስያዣዎችን መጠቀም የሚያስፈልገን። በልካችሁ የተሰሩ ብራዎችን መጠቀም ውበትን የሚሰጥ ብቻ አይደለም፣ ምቾትንና በራስ መተማመንም ያጎናጽፋል። ፓንቶቻችንን በተመሳሳይ የማያጣብቁ፣ ሲለበሱ መስመር የማይፈጥሩ፣ ከጥጥ የተሰሩ እንዲሁም ደማቅ ያልሆነ ቀለም ያላቸው ቢሆኑ ይመረጣል። በልብሶች ስር የምንለብሳቸው ማለትም የውስጥ ልብሶችን የተስተካከሉ፣ ምቾት ያላቸው፣ በአጠቃላይ ልክ የሆኑ ከሆነ ከአለባበሳችን አንድ ደረጃን ከፍ ያደርጉናል። ከዚህም በተጨማሪ ጠባብ ጅንሶችን፣ ከዳሌ የሚያጣብቁ ቀሚሶችን፣ ፎርማል ወይም ጂም ፓንትስ ተብለው የሚጠሩትን በምታደርጉ ወቅት ቶግ ወይም ደግሞ ሲምለስ አንደርዌር ተብለው የሚጠሩትን ወይም በምስሉ ላይ የምትመለከቱትን አይነት ፓንት መልበስ አለባበስን የሚያሳምር ነው። አጭር ጉርዶችን፣ ሚኒስካርቶችን እና ከወገብ በታች ለቀቅ ያሉ ወይም ሰፋ ያሉ ቀሚሶችን በምትለብሱ ወቅት ደግሞ ቦይሾርትስ አንደርዌር መልበስ ይመከራል። የሚያጣብቁ ቀሚሶችን፣ ከሰውነት የሚለጠፉ ፎርማል ፊቲንግ የሚባሉት አይነት ቀሚሶችን ወይም በሰውነት ቅርጽ መሰረት የሚዘጋጁ ቀሚሶችን በምትለብሱ ወቅት ደግሞ ሸፕዌር ተብለው የሚጠሩትን ፓንቶች መልበስ በአለባበሳችን ላይ ለውጥን ለመፍጠር ያስችለናል። ሁለተኛ፣ በአንድ ብቻ መድመቅ መቻል። ትልልቅ ጌጣጌጦችን፣ ደማቅ ቀሚስን፣ ረጅም ሂልን፣ ትልቅ የአንገት ሐብልን፣ አጭር ቀሚስን፣ ይህን ሁሉ በአንድ ጊዜ ከማድረግ ይልቅ አንደኛውን እንዲመራ መፍቀድ። ይህም ማለት ደማቅ የሊፕስቲክን የምትቀቡ ከሆነ ቀላል ያልተጋነነ የጆሮ ጌጥ ወይም ብዙ ያልተጋነነ አለባበስን መልበስ። በተመሳሳይ ደማቅ ወይም ጎልቶ የማይታይ የአንገት ሐብልን በኑድ ከለር ሊፕስቲክ እና በኑድ ከለር ልብሶች ማጀብ አለባበሳችንን ደማቅ እንዲሆን ለማድረግ ያስችለናል። ከዚህም በተጨማሪ ቀላል ጌጣጌጥን ብቻ በማድረግ ያልተንዛዛ ሽክፍ ያለ እንዲሁም ውበትን የሚሰጥ ዝነጣ ይሰጠናል። ሶስተኛ፣ የቀለም አመራረጥ። ስለ ልብሶቻችን ቀለም ማውራት ቀላል የሚመስል ቢሆንም የተወሳሰበ ነው። እውነታው አንዳንድ ቀለሞች ሴትነትን የሚያደምቁ፣ ውበትን የሚጨምሩ፣ ትኩረትን በቀላሉ የሚሰጡ ቢሆኑም በተቃራኒው አንዳንድ ቀለሞች ውበት አልባ የሚያደርጉ፣ መልካችን የሚያጠፉ፣ የሌለን የሚያስመስሉ ናቸው። አንዳንዶቻችን የሰውነታችን ቀለሞች ጋር የሚስማሙ ቀለሞች አሉን። የሚያምርብን ፊታችን የሚያፈካ የቀለም አይነትን ማወቅ ዝነጣችንን፣ አቀራረባችንን በቀላሉ ለመቀየር ያስችለናል። የቀለም ጥምረት። ብዙ ጊዜ ልብ የማንለው ነገር ግን በእጅጉ ሊያዘነጠን የሚችል አንደኛው ተግባር የልብሶች የቀለም ጥምረት ነው። ኒውትራል የሚባሉት የልብስ ቀለማት እንደ ጥቁር፣ ቤጊ፣ ኔቪ እና ነጭ የዘናጭ ሴት የመጀመሪያ የቀለም ምርጫዎች ናቸው። በአንድ ላይ ስናጣምራቸው ደግሞ ማራኪና ድምቀትን የሚሰጡ የማይሰለቹ ናቸው። ነገር ግን ዋናው ነገር ጥምረታቸው ሁልጊዜ የሚሰራ ቀለሞችን ማወቅ መቻል ነው። ለምሳሌ ቤጊና ነጭ ለስላሳ፣ ዘናጭና ውድ የሚያስመስል ጥምረት ነው። ጥቁርና ነጭ ጊዜ የማይሽረው የማይሰለችና የሚያዘንጥ ጥምረት ነው። በተመሳሳይ ሌሎች የቀለም ጥምረቶችንም በዚህ መልኩ ቀለሞችን በመምረጥ መልበስ። አምስተኛ፣ ፊት የሚያደርጉ ልብሶችን ወይም ልክ የሚሆኑ ልብሶችን መልበስ። ሁሉም ዘናጭ ሴቶች የሚምሉበት አንደኛው የአለባበስ ሚስጥር የልብስ ልክ መሆን ነው። የቱንም ያክል ውድ የሆኑና ትሬንዲ የሆኑ ልብሶችን ከሰውነታችን ጋር ተስማሚ ካልሆኑ ወይም ልክ ካልሆናችሁ ውበትን የማይሰጥና ርካሽ የለበስን የሚያስመስለን ይሆናል። ጅንስ ሱሪዎች ስታይሊሽ ወይም ዘናጭ ሴት ከዳሌዋ የሰፋትን ወይም ያቀፋትን ሱሪ በትክክል ትለያለች። ከእግሩ የረዘመ ጅንስን ከወገቡ የሰፋ ጅንሶችን በትንሹ ማስቀነስ ወይም ማሰፋት
በጂንሶች የመዘነጥ አንደኛው ሚስጥር ነው። በተመሳሳይ ቀሚሶቻችን ከወገብ መቀነስ ወይም ውበትን የሚጨምሩበትን ቀላል ዲዛይኖች ማስጀመር፣ ቁመቱ ከረዘመ ማስቀነስ፣ የተስተካከለ አለባበስ እንዲኖረን ወይም በልብሶቻችን ምቾትና በራስ መተማመንን እንድናገኝ ያደርገናል። ስድስተኛ ዘዴዎችን መጠቀም ወይም ሃኮችን መጠቀም። ልክ ያልሆናችሁ ልብሶችን ለማስቀነስ ካልፈለጋችሁ ቀላል ዘዴዎችን መጠቀም ይቻላል። በተጨማሪም እነዚህ ዘዴዎች መጠቀም አለባበስን ሙሉ በሙሉ የሚቀይሩ ሊሆን ይችላል። ለምሳሌ ከወገቡ ሰፋ ያለ ሱሪን የፀጉር ማስያዣን ብቻ በመጠቀም ለማጥበብና ለማስተካከል ይቻላል። እንዲሁም ከወገቡ ሰፊ የሆነ ቀሚስን ቀበቶን በማድረግ ብቻ ውበቱን መጨመርና ልብሱን ማስተካከል ይቻላል። ቀበቶ ከሌላችሁ ደግሞ የእጅ ብራስሌቶችን በመጠቀም ብቻ በምስሉ ላይ በምትመለከቱት መልኩ ለቀሚሳችሁ ውበትን መጨመርና ማሳመር በተመሳሳይ ጊዜ ውበትን ከመስጠት በተጨማሪ ሳይዙን መቀነስ ያስችለናል። ቲሸርቶችን ታክ ለማድረግም ዘዴዎችን መጠቀም። በተለይም ሰፋ ያለ ቲሸርቶችን ወደ ሱሪዎቻችሁ ለማስገባት እና ስታይል ለማድረግ ስትሞክሩ የሚሸበሸብባችሁ ውበቱ የሚቀንስ ከሆነ በቀላሉ ከጎኑ በማጠፍና በማስገባት ማስተካከል የሚቻል ሲሆን ሸሚዞችንም ስንለብስ በተመሳሳይ መልኩ ቀላል ዘዴዎችን በመጠቀም ብቻ አለባበስን ማሳመርና ስታይል ማድረግ እንችላለን። ሰባተኛ የሰውነት ቅርጽን መከተል። የሰውነት ቅርጽን በመከተል አለባበስን መምረጥ የዘናጭ ሴት ዋነኛው ሚስጥር ነው። ለዚህም የመጀመሪያ የሰውነት ቅርጽን መረዳትና ማወቅ ያስፈልጋል። ቀላል መንገዶችን በመጠቀም የሰውነት ቅርጽን ማወቅ ይቻላል። ረጅም የጫማ ማሰሪያ ወይም ሜትርን በመጠቀም የትከሻ ስፋትን፣ የደረትን፣ የወገብንና የዳሌ ስፋትን በማነጻጸር የእናንተ የሰውነት ቅርጽ የትኛው እንደሆነ መለየት ይቻላል። የወገብና የዳሌ ስፋት ተመሳሳይ ከሆነና ወገባችሁ ቀጭን ከሆነ ሃውርግላስ ተብሎ የሚጠራው የሰውነት ቅርጽ ያላችሁ ሲሆን የትከሻችሁ ስፋት ከዳሌያችሁ ስፋት የሚያንስ ሆኖ ወገባችሁ ቀጭን ከሆነ ከላይ ጠበብ ብሎ ወደ ታች ሰፋ የሚል አይነት የሰውነት ቅርጽ ካላችሁ ደግሞ ፒር ሼፕ ተብሎ የሚጠራው የሰውነት ቅርጽ ነው ያላችሁ ማለት ነው። የወገባችሁና የዳሌያችሁ ስፋት ተመሳሳይ ወይም ተቀራራቢ ከሆነ አፕል የሚባለው የሰውነት ቅርጽ አላችሁ ማለት ነው። ትከሻችሁ፣ ደረታችሁ፣ የወገብና የዳሌያችሁ ስፋት ተመሳሳይ ወይም ተቀራራቢ ከሆነ ደግሞ ሬክታንግል የሚባለው የሰውነት ቅርጽ አላችሁ ማለት ነው። ከትከሻችሁ ሰፊና ጠበብ ያለ ዳሌ ከኖራችሁ ወይም ከላይ ወደ ታች እየጠበበ የሚመጣ ከሆነ ደግሞ ኢንቨርትድ ትሪያንግል ተብሎ የሚጠራው ወይም የተገለበጠ 3 ማዕዘን ተብሎ የሚጠራው የሰውነት ቅርጽ አላችሁ ማለት ነው። በዋናነት የሰውነታችሁን ቅርጽ ካወቃችሁ በኋላ አለባበሳችሁን በቀላሉ መረዳትና መተንተን ትችላላችሁ። ለምሳሌ ሰፊ ትከሻ ካላችሁ ሰፊ የሆነ ከሰውነት ግጥምና ልክክ የማይሉ ቀሚሶችን መልበስ አይመከርም። በተቃራኒው ከትከሻችሁ ጋር ልክክ የሚሉ ቶፖችን ማድረግ ትከሻችሁ ሰፊ ሆኖ እንዳይታይ ለማድረግ ይረዳል። ኦፍ ሾልደር ተብሎ ከሚጠሩት ትከሻን የሚያሳዩ ቶፖች ይልቅ ቪኔክ ወይም አንገት ላይ ቪ ቅርጽን የሚሰሩ ቲሸርቶችን መልበስ ውበትን ይሰጠናል። በተመሳሳይ መንገድ የሰውነት ቅርጻችሁን በመከተል መልበስ። በዚህ ዙሪያ በቀጣዩ ዝርዝር ቪዲዮ እንድሰራላችሁ የምትፈልጉ ከሆነ ኮሜንት አድርጉልኝ። ስምንተኛ ከብዛት ጥራት ኳሊቲ የሆኑ ጥራት ያላቸውን ከማንኛውም ጋር የሚለበሱ ልብሶችን መግዛት። ብዙ ልብሶችን በአንዴ ከመግዛት ይልቅ ጥራት ያላቸውን የተመረጡ ሱሪዎችን፣ ቲሸርቶችን፣ ቀሚሶችን መግዛት ይመከራል። ነገር ግን ጥራት ማለት በዋጋው የምንመዝነው ነገር አይደለም። መርሳት የሌለብን በውድ ገዝተናቸው ፊት የማያደርጉ ልብሶች ይልቅ በርካሽ ገዝተናቸው የሚያዘንጡንና ልክ የሚሆኑ ልብሶች መምረጥ እንዳለብን ነው። ዘጠነኛ ቦርሳዎች ለስልካችን፣ ለሜካፓችን፣ ለመያዣነት ብቻ የሚያገለግሉ አይደሉም። ከዛ የበለጠ ትርጉም አላቸው። የዝነጣችን፣ የስታይላችን አንደኛው ክፍል ናቸው። ቦርሳዎችን እኛ ልብ ብለን ባንላቸው ሙሉ በሙሉ ገጽታን፣ አቀራረብንና አለባበስን የማሳመር አቅም አላቸው። የግድ ብዙ ቦርሳዎችን መግዛትም አይጠበቅባችሁም። ወደ ትምህርት ቤት የምትወስዷቸው ማለትም ላፕቶፕን ወይም የምትይዙበት ሊሆን ይችላል፣ ወይም ቀላል የትኛውን ቦታ የሚያዝ አይነት ሊሆንም ይችላል። ዋናው ነገር ስታይሉን፣ ቀለሙን የምትወዱትና የሚያዘንጣችሁ፣ ቦታውን የሚመጥን እንዲሁም ካለባበሳችሁ ጋር የሚሄድ ቢቻል ከጫማችሁ ጋር ማች ማድረግ የሚችል ቢሆን ይመረጣል። አስረኛ ጫማ አመራረጥ። አለባበሳችን፣ ቦርሳችን ሁሉም የተስተካከለ ሆኖ ንጹህ ያልሆነና ካለባበሳችን ጋር የማይስማማ ጫማን ብናደርግ ሙሉ በሙሉ ዝነጣችን ይበላሻል። ለዚህም የትኛው ጫማ ከየትኛው አለባበስ ጋር ያምራል ወይም ያዝንጣል የሚለውን መለየት አለብን። አንዳንድ ጫማዎች ከሁሉም አይነት አለባበስ ጋር የሚስማሙ ቢሆኑም ይህ ግን ለሁሉም ጫማዎች የሚሰራ አይደለም።
እንዲሁም የተስተካከለ አለባበስን የሚያደምቁ የምንገኝበትን ቦታና ሁኔታ የሚያገናዝቡ ውበትን የሚጨምሩ ጌጣጌጦችን ማድረግ የአንገት ሐብል፣ ጆሮ ጌጥ፣ ሰዓት፣ ቀበቶ እንኳን ቢሆን አለባበስ ላይ ትልቅ ተጽዕኖን መፍጠር ይችላሉ። ድምቀትንም የሚሰጡ ናቸው። በመጨረሻም ሁልጊዜም እንደምነግራችሁ በራስ መተማመን፣ ከአንገትና ከትከሻ ቀና ብሎ መራመድ፣ ፈገግታ በእጅጉ ድምቀትን የሚሰጡ ውብ የሚያደርጉ ዘዴዎች ናቸው። አብራችሁኝ ስለቆያችሁ በእጅጉ አመሰግናለሁ። በቀጣይ እንሰራላችሁ የምትፈልጉት ማንኛውም ነገር ኮሜንት አድርጉልኝ። ድጋሚ እስከምንገናኝ ሰላም ቆዩ።